የሀገር መከላከያ ሰራዊት ሀገርን ከጠላት ከመጠበቅ ባሻገር በተለያዩ የልማት ስራዎችም አበርክቶው ላቅ ያለ መሆኑን የሚያስመሰክር ተግባር በሰሜን ጎንደር ዞን ተከናውኗል። በሰሜኑ ጦርነት ጉዳት ለደረሰበት የጭና ማህበረሰብ ቋሚ አገልግሎት የሚሰጥና በቦታው ሀገርን ለታደጉ ጀግኖች መታሰቢያ የሚሆን የጤና ተቋም ገንብቶ በማስረከብ እዚህ ቦታ ላይ እንግዲህ ዝክረ ጭናን ስናደርግ ዝም ብሎ ዝክረ ጭና ብቻ ተራራ ላይ ማክበር ሳይሆን ለማህበረሰቡ ለቀጣይነት የሚጠቅም በጤና ጥበቃ ሚኒስቴር ስታንዳርድን የጠበቀ የእናቶች ማዋለጃ ክፍል ያለበት እንዳያችሁት የተሻለ ደረጃውን የጠበቀ ጤና ጣቢያ በመገንባት ዛሬ ይህን እያከበርን ያለነው። የፕሮጀክቱ መሐንዲስ ሻለቃ ተሰማ መኬቦ ይህንን የጤና ተቋም ለመገንባት የሰራዊቱ አባላት የ4 ወር ደሞዛቸውን ከመስጠት ባለፈ በጉልበትና በእውቀታቸው በመሳተፍ የመከላከያ ሰራዊት የህዝብ አለኝታ መሆኑን አሳይተዋል ብለዋል። ፕሮጀክቱ ያው ዓላማ ያለው ፕሮጀክት ነው። ሲነሳ ሰማዕታትን ታሳቢ ያደረገ የአካባቢው ማህበረሰብ በሰሜኑ ጦርነት ጊዜ የተጎሳቆለው ማህበረሰብ ታሳቢ ያደረገ ከዛ መነሻ ተነስተን ነው ይህን ፕሮጀክት ወደ ግንባታ የገባነው። ያ ግንባታ እንግዲህ ከተጀመረ ጊዜ ጀምሮ ወደ 7 ወር አካባቢ ፈጅቶብናል። ያ 7 ወር ውስጥ ግንባታ እያንዳንዱ ደረጃውን ጠብቆ ሄደው በሄደው ደረጃ ልክ ስራዎች ጥራቱን ጠብቆ ሄደዋል። የአካባቢው ነዋሪዎች ከዚህ በፊት የነበረባቸውን የጤና አገልግሎት ችግር በማስታወስ በተሰራው መልካም ተግባር መደሰታቸውንም ገልጸዋል። ያለው ነዋሪ ህመም ሲሰማው ሲለው ዳባትና ደባርቅ ነው ሐኪም በጉዞ ነበር የሚሄድ። አሁን የሚገርመው በጣም አስደናቂ የሆነው እንኳን ህመምተኛ እንዲያው ገና ሳል ጉንፋን ሲይዘው ቀረብ ብሎ የሚታይ ግሩም የሆነ የተስተካከለ ጤና ጣቢያ ተሰርቶ ህዝቡ በዚህ በጣም ያስገነባውን ጦር ሰራዊትም በማመስገን መንግስቱንም በማመስገን ህዝቡ በደስታ በጣም ደስ በማለት ነው ያለ። በጣም ደስ ብሎናል። ወላዶች ካሁን በፊት በቃ በርቀት መንገድ ላይ እየተጓዙ በእንጨት እየተንጠለጠሉና በቃሬዛ እየሄዱ ሲታከሙ ቆይተዋል። አሁን ከቀበሌያችን ጤና ጣቢያ በመገንባቱ በጣም ደስ ብሎናል። በዞኑ የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ በዚህ ስፍራ የሀገር ሉዓላዊነት እንዲቀጥል ጀግኖች ሰማዕታትና መከላከያ ሰራዊት የፈጸሙት ጀብዱ ቀላል አልነበረም በማለት ሰራዊቱ ተቋሙን በመገንባቱም አመስግነዋል። ይሄ ሲደረግ እንግዲህ 403ኛ ኮር እንደ መከላከያ ሰራዊት የበለጠ ክብር አለን። እንደ ሀገር ከብተና ከመታደጉ ባሻገር በልማት ደግሞ ለማህበረሰቡ ብቁ የሆነ ተቋም ገንብቶ እያስረከበ ያለበት ሁኔታ ስላለ እንደ ወረዳ አስተዳደር ማመስገን ፈልጋለሁ። ይህ ተቋም በወረዳው ያለውን የጤና አገልግሎት ተደራሽነት ለማጠናከር ጉልህ አስተዋጽኦ እንደሚያበረክትና የጭና ማህበረሰብን ቅሬታም ይፈታል ተብሏል። እንግዲህ ይህ ተቋም ከ10,000 በላይ ማህበረሰብ ያገለግላል ተብሎ ይጠበቃል። አጎራባች ቀበሌዎችም የደባርቅም የዳባትም የተለያዩ ቦታዎች ያሉት በሙሉ አገልግሎት የሚያገኙበት ነው። ይህ አገልግሎት የመሰረታዊ ጤና ኬላ ተላላፊ በሽታዎች ቲቪ፣ ኤችአይቪ የተለያዩ አገልግሎቶችን ይሰጣል። የክትባት አገልግሎቶችን ሙሉ ይሰጣልና በተለይ በደም መፍሰስ ምክንያት የምትሞትን እናት ለማዳን ትልቁ ዋናው የእናቶች መዋለጃ ክፍል መኖሩ ደግሞ እንደ ትልቅ ግብዓት መሆኑን ያስገነዝባልና በተለይ ተላላፊ በሽታዎችን ለመቀነስ እንደኛ እንደ ጤና በጣም ከፍተኛ የሆነ አስተዋጽኦ እንዳለው ነው እንግዲህ መግለጽ እንፈልጋለን። የአማራ ክልል ጤና ቢሮም ለተቋሙ ከዚህ በኋላ ለሚያስፈልጉ አገልግሎቶች ተጨማሪ ግብዓቶችን ለማሟላት እንደሚሰራ ተመላክቷል። እንደሚታወቀው እናቶች ከተለያየ አካባቢ ራቅ ወዳለ ጤና ተቋም መጥተው አገልግሎት ነው የሚያገኙ የነበርና አሁን በአካባቢያቸው ልጆቻቸውን ያስከትባሉ። እናቶች አስፈላጊ የሆኑ የጤና አገልግሎቶችን በአቅራቢያው የሚያገኙበትና ከእንግልት የሚተርፉበት በጣም ብዙ አገልግሎቶቹ በዚህ በመሰረታዊ ጤና ኬላ አገልግሎቱ ስለሚሰጥ የአካባቢ ማህበረሰብ ከእንግልትና በቅርቡ የጤና አገልግሎትን ያገኛል ማለት ነው። ጤና ቢሮ ደግሞ ማስጀመሪያ የሕክምና መሳሪያዎችንና የመድኃኒት አቅርቦት አሁን በቅርቡ ያስገባል። በቅርቡ ለህዝቡ በቂና የተሟላ አገልግሎት እንሰጣለን ማለት ነው።